بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستهديه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأن محمدا عبده ورسوله أما بعد حييتكم بتحية الإسلام وتحية أهل الجنة وأقول لكم السلام عليكم ورحمة الله وبركاته الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله ባለፈው እንግዲህ ስለ ኪብር ከኪብርን በኋላ የኪብር መፍትሄ ብለን ተዋዱዕ የሚለውን አይተናል ባለፈው ሳምንት ኢንሻአላህ ዛሬ ደግሞ ዑጅብ የሚል አለ ሌላ በሽታ እንግዲህ ከኪብር በኋላ ያለ በሽታ ነው ዑጅብ ይባላል በአማርኛ እንግዲህ ዑጅብ በራስ መገረም ነው قال الإمام الغزالي في إحياء علوم الدين إحياء علوم الدين بميلو كتاباته إمام غزالي رحمه الله من يلالو العجب هو استعظام النعمة والركون إليها عجب مالت انجدي ترقامي مالتنا عجب ميبالو استعظام النعمة الله يسطى النعمة منه يسطى الله نال الله بيسطى النعمة በጣም ከፍ ማድረግና ወደሱ ማዘንበል ኒዕማ ላይ ያአላህ በሰጠው ኒዕማ በጣም በቃ ያ ኒዕማ የሚያደንቀው አላህ ሰጠኝ በሚል አይደለም ያማስ ኸይር ነው ልክ የራሱ አድርጎ ማለት مع نسيان اضافتها الى المنعم ያ ኒዕማ በጣም ጥሩ ነው ብሎ ያምናል ግን የኒዕማውን ባለቤት ይረሳል ይሄ ዑጅብ ይባላል የኒዕማ ባለቤት አለ አላህ Subhanahu Wa Ta'ala እሱን ይረሳና ልክ ኒዕማውን የራሱ አድርጎ ማሰብ ማለት ነው ويتوضيح ذلك نقول تلخيصا لكلام الإمام الغزالي في ذلك إن لما برارات እንግዲህ ይሄን የኢማም غزالين ስናየው ምንድነው لا يكون العجب إلى بسبب وصف فيه كمال للإنسان ሰውን ሙሉ የሚያደርጉት ነገሮች የሰው ልጅ ሙሉ የሚያደርጉ ነገሮች በዛ ላይ ነው እንጂ ሙሉ ሰውን ሙሉ የሚያስመስሉ ምንድነው ሀብት ዕውቀት የመሳሰሉ ሰውን ሙሉ የሚያደርጉ مع علم الإنسان بهذا الوصف في نفسه እና ያውቃል ይሄ ነገር የማን እንደሆነ የሰው ልጅ ያውቃል فمن علم بكمال نفسه في وصف من الأوصاف الله سبحانه وتعالى የሆኑ ጥሩ ጥሩ ባህሪያት ይሰጠዋል ጥሩ ጥሩ ነገሮች ይሰጠዋል እና አውሳፍ የሚባሉት እንደ ሀብት مثل المال أو جمال أو العلم أو الشجاعة ونحو ذلك له أحوال አሁን ሰው ልጅ ከአላህ ከሰጠው ኒዕማ ጋር ያለው ሁኔታዎቹ ይለያያል በሶስት ከፍለውታል ሰው ልጅ እነዚህ ነገሮች ጋር ያለው ግንኙነት ምን ይመስላል الحالة الأولى አንደኛው أن يكون خائفا من زوال النعمة والوصف الذي هو كمال فيه عند الله ሙሉ የሰው ልጅ ያው የሰው ልጅ ሙሉ ሆኖ ሙሉ አይሆንም ግን ያን ኒዕማ ይጠፋብኛል ወይም ይሄ ነገር ከኔ ያመልጣል ብሎ ይሰጋል ግልጽ ነው ለምሳሌ ሀብት ሰጠው አላህ ሀብቴ ይጠፋል ብሎ ያስባል وهذا ليس بمعجب ይሄ ስጋት ነው በቃ ሀብቴ ይሰጋል ብሎ ስለጠፋ ዕውቀቴ ይጠፋል ብሎ ስለሰጋ ወይም ታዋቂ የሆነበት ብዙ ኒዕማዎች አሉ በዱንያ ያን በመፍራቱ በመስጋቱ ሙዕጀብ ዑጅብ አለበት አይባልም በራሱ ተገረመ አይባልም لأن خوف زوال النعمة لا يجعله يركن إليها ምክንያቱም ኒዕማ ይጠፋል ብሎ በቃ ጉጉት ነው እንጂ ፍርሃት ነው እንጂ የሚያሳየው እንትን አይደለም የኔ ነው ብሎ የማሰቡን ነገር አያሳይም ግልጽ ነው ሁለተኛው
አላ የኻፉ ዘላዋለ ኒዕማ በተቃራኒው ደግሞ ኒዕማዬ አይጠፋም ብሎ ወይም ይጠፋል ብሎ አለመፍራት አለመስጋት ወላኪነሁ የፍረሑ ቢሃ باعتبارها نعمة من الله تعالى ደስ ይለዋል ይሄን ኒዕማ አላህ ነው የሰጠኝ ብሎ ያምንና ትጠፋለሽ ብሎ አይሰጋም በቃ ዘውታሪ እንደሆነ ያስባል وهذا ايضا ليس بمعجب ይሄም ዑጅብ አይባልም ስቲል አላህ ዘንድ የአላህ እንደሆነ ያምናል ስጋቱ ምንድነው አይጠፋም ብሎ በቃ ስጋቱን አንስቷል ማለት ነው لأنه لم ينسى إضافتها إلى ربه ومولاه سبحانه ولا الله سبحانه وتعالى نعمه يا نعمه ولت الله مهونون الرسمهم سويا ሶስተኛው الحالة الثالثة ألا يخاف زوالها ይጠፋብኛል የሚል ስጋት የለውም ይጠፋል ብሎ አይሰጋም ولا ينظر إليها كونها نعمة من الله سبحانه ይሄ ደግሞ ሁለተኛ መጥፎ የአላህ ኒዕማ ነው ብሎ ማያምንም ውስጡ ልክ አላል ባይክድም በቃ የራሱ እንደሆነ ልክ ይሄን ሀብት ይሄን ዕውቀት ይሄን ጀግንነት ኒዕማዎች አሉ ሰው ታዋቂ የተሟላ ሰው የሚያስመስሉት ነገሮች አሉ አይደል የተከበረ ሰው በጣም አዋቂ በጣም ጮሌ የመሳሰሉ ብዙ ኒዕማዎች አሉ ሰውን ታዋቂ የሚያደርጉበት ነገሮች ማለት ነው የአላህ ኒዕማ ነው ልክ የራሱ አድርጎ ያስብና ትጠፋለችም ብሎም አይሰጋም በየዱር ያከውኒያ ከማለ ለሁ ይሄ ነው ይሄ ነገር የራሱ በቃ ራሱ ያገኘው ነገር አድርጎ ያስባል እኔ በጣም ጎበዝ ስለሆንኩ ነው እኔ በጣም የተለየው ሰው ስለሆንኩ ነው ሀብትን እኮ በቃ ከሌሎቹ በጣም የበለጠ ታታሪ በመሆኔ በጣም ጎበዝ ስለሆንኩኝ የመሳሰለ በቃ ጮሌ ስለሆንኩኝ ምናምን ሊል ይችላል ማለት ነው ዕውቀትም ያገኘሁት እንደዚህ በጣም ስለሆንኩ ነው ብሎ ሊያስብ ይችላል ማለት ነው يفرح به ويطمئن اليه በዚህ ደግሞ በጣም ደስተኛ ሆኖ ተረጋግቷል በቃ ይሄ ነገር ትክክል ነው ብሎ ማለት ነው كانه يرى انه شيء يستحقه እና ምን ያስባል ይሄ ነገር የኔ ሐቅ ነው ብሎ ያስባል በቃ የኔ ሐቅ ነው የሚገባኝ ነገር ነው ብሎ ያስባል ولا فضل لله عليه በቃ እኔ በከስቤ በላቤን አንጠፍጥፌ ለፍቼ ያመጣሁት ነው ብሎ ሊያስብ ይችላል ወይም ደግሞ ይገባኛል በቃ ብሎ ያስባል وانه كمال لا يزول عنه ይሄ ደግሞ የማይጠፋ ጸጋ ነው ብሎ ያስባል وهذا هو العجب عجب የሚባለው ይሄ ነው በራስ መገረም የሚባለው አንድ ኒዕማ በቃ የኔ ነው አይጠፋም ከኔ የኔ ነው ብሎ ማሰብ فإن زاد المعجب على ذلك بأنه يرى أنه يستحق من الله تعالى مطلق التكريم ከዚህ ዑጅብ ደግሞ ይሄ መገረሙ ከበዛ ምን ያላል አላህ Subhanahu Wa Ta'ala እኔን በቃ የሚገባኝ ነገር መስጠት አለበት ብሎ በአላህ አይክድም አዳ ይሄ ሙስሊሞች ጋር ያለ በሽታ ነው ግልጽ ነው ግን አላህ በቃ ይሄን ሊሰጠኝ ይገባል ብሎ ሁሉ ያምናል ግልጽ ነው በቃ እኔ ይገባል እኔ ሐቄ ነው ብሎ ያምናል ማለት ነው ስለዚህ ولا يتوقع مكروها يحدث له فهو حينئذ مدل على الله من ይሆናል አላህ ጋር አላህ ዘንድ አላህ ላይ አላህ ይጠብቀንና አላህ ላይ መንቀባረር ወይ አላህ ላይ በቃ አላህ አይደል ሙዲል ማለት በቃ በአላህ ላይ ራሱን በቃ ልክ ሐቅ እንዳለው ማሰብ አላህ ላይ ሚንቀባረር ሰው እንደዛ አይነት ነገር ይሆናል ማለት ነው ወሊላህ አላህ አشد من العجب ይሄ ደግሞ ከዑጅብም ይብሳል በቃ አላህ ለኔ ሊሰጠኝ ይገባል ይሄ በቃ የኔ ሐቅ ነው የራሴ በቃ ከተፈጥሮ ያገኘሁት ውርሴ ነው በቃ የኔ ነው በቃ መልክ ሰጥቶት ሊሆን ይችላል በቃ መልክ የኔ በቃ የሚገባኝ ነገር ነው በቃ وإن رأى بما يعطيه للناس مما أنعم الله عليه أن له حقا على الناس الذين يعطيهم بسطوا نعمة لاي ሰዎች ዘንድ ራሱ ሐቅ ያለው እንዳለው ያስባል ሰዎች ራሱ ለኔ በቃ ይሄን ሊያደርጉልኝ ብሎ ያስባል ለምሳሌ ካን يقوموا له ና ስመጣ በቃ ሰዎች ሊነሱ ይገባል ሊያከብሩኝ ይገባል
ይሄ በጣም የተለየው ሰው ነው አው يقضوا حوائجه የኔን ሐጃዎች ትእዛዜን መፈጸም አለባቸው በቃ የሚያስፈልገኝ ነገር ሁሉ ማድረግ አለባቸው ብሎ ያስባል فانه يعتبر مدلا على الناس ሰው ላይ ቀብራራ የሆነ ሰው ማለት ነው وهذا الادلال هو المن المذكور في قوله تعالى الله سبحانه وتعالى سورة المدثر 6ኛ አያት ላይ ولا تمنن تستكثر ያለው ይሄን ያ ይመስላል ኢድላል የሚባለው ይሄ ولا تمنن ማለት አንድ ነገር ለሰዎች ከምታደርገው በላይ ሰዎች እንዲያደርጉልህ ማሰብ ማለት ትንሽ ውለታ አድርገ ለሰዎች ተስተክሲር ከሰዎች የሆነ ነገር አድርጎ ትንሽ ነገር አድርጎ ብዙ መጠበቅ ማለት ነው ይሄን ከልክሏል አላህ Subhanahu Wa Ta'ala وقيل في الحكم كتاب الحكم ላይ ምን አሉ لأن تضحك وأنت معروف بذنبك خير من أن تبكي وأنت مدل بعملك عند سو ወንጀል ሲሰራ እንዲያለቅስ ነው አይደለም የሚጠበቀው ግን ወንጀልህን አውቀህ ወንጀለኛ ነው ብለህ ብትስቅ ይሻላል መቼስ ወንጀለኛ ይስቅማል ወንጀለኛ ሆነ ወንጀለኝነትህን አምነ ብትስቅ ይሻላል በኸይር ስራ ከምትንቀባረር ኸይር ስራ ሰርቻለሁ ብሎ ከሰው ከሚንቀባረር ወንጀል ሰርቶ ወንጀሉን ግን ሰርቻለሁ ብሎ እውቅና ሰጥቶ ቢስቅ ይሻላል አሉ ግልጽ ነው ያው ህክማ ያለው ነው ማለት በስራ ራሱን መንቀባረር ይሄን ሰርቻለሁ ይሄን አድርጌያለሁ ምናምን ብሎ የሚመጻደቅ ሰው አላህ አይወድም የሚመጻደቅ ነው والعجب هو نفسه المرحلة الأولى من الحمراح الكبر حكمنا እናየዋለን ዑጅብ በጣም ትልቅ ወንጀል አይደለም በራሱ ትልቅ ወንጀል አይደለም ግን የኪብር የሚሸጋገረው በዑጅብ ላይ ነው ግልጽ ነው ዑጅብ ሲኖር ኪብር ይመጣል ይከተላል ማለት ነው ልክ ትንሹ ሽርክ ትልልቅ ሽርኮችን ጎትቶ እንደሚያመጣው ማለት ነው እና የኪብር የመጀመሪያው ደረጃዎች ዑጅብ ነው ሰው እኔ በቃ የተለየው ሰው ነኝ እኔ እኮ እንደዚህ ነኝ አንዳንድ ሰው ስትመጣ በቃ ስታገኝ ሁሌም ስለራሱ ነው የሚነግርህ እኔ እንደዚህ ነኝ እና ከሌጋ እንደዚህ አድርጌ በቃ ገድሉን ይነግርሃል ታሪክ ህይወት ታሪኩን ሁሌም ታሪክ መንገር ችግር የለውም ግን ሁሉ ጊዜም በቃ በራስ በቃ ሰዎችን እንደዚህ አድርጌያቸው እኔ እንደዚህ ሆኜ ምናምን ብሎ መንገር ዑጅብ ነው ወደ ዑጅብ ይወስዳል መጥፎ ነው فيجب على الانسان ان يجاهد نفسه في سبيل القضاء عليه ይሄን በሽታ ለማጥፋት ጥረት ማድረግ አለብን ሁላችንም وذلك برد النعم كلها الى الله سبحانه وتعالى ኒዕማ በሙሉ ያላህ ነው በቃ ይሄን ቀልባችሁንስ ማስረጽ አለብን ሁሉም ነገር አላህ ነው የሰጠኝ በቃ ማሻአላህ لا قوه الا بالله لا حول ولا قوه الا بالله الحمد لله እንደዚህ በቃ ያ አላህ ጋር የሚያስተሳስሩ ነገሮችን مع الخوف من زوال بها بسبب معصيه مفرات ወንጀል ከሰራው አላህ ሊያጠፋብኝ ይችላል ይሄን ኒዕማ ሊያጠፋው ይችላል በማዕሲያ ኒዕማ ሊጠፋ ይችላል አው ተቅሲር አው አንዳንድ ዋጅቦችን በማጓደል ማለት ነው አው امتحان وابتلاء من الله سبحانه وتعالى الله ለፈተናም ብሎ የግድ ሁሉም ሰው እንትን ወንጀል ሰርቶ ብቻ አይደለም ኒዕማ ሙሲባ የሚመጣበት ሙሲባ ለፈተናም ሊመጣ ይችላል አላህ ለራሱ ህክማ አለው والعجب يدعو الى نسيان الذنوب واهمالها عجب ወደ ምን ይወስዳል ወንጀሎችን ወደ መርሳትና ወደ ማሳነስ ይወስዳል ለምን በቃ እሱ የታወቀ ሰው ነው ትልቅ ሰው ነው ተቅይ ነው ዓሊም ነው ትልቅ ሰው ነው ያባ ስለዚህ ሁሉም ነገር በዚህ ይሸፈናሉ በቃ ይሸፍናቸዋል አይ አንተ እኮ ትልቅ ሰው ነህ አንተ እኮ እንደዚህ ነህ أو استصغارها أو واحتقارها ما سنس وفي ذلك هلاك الإنسان وضياعه بقى ሰው ልጅ ይጠፋል በዚህ እንደዚህ አይነት ነገር ልቡስ ከሰረጸ ይጠፋል ሰው ልጅ كما أنه يؤدي إلى استعظام العبادات والأعمال الصالحة وليت يهدال ሁሉ ዒባዳዎችን ከፍ ማድረግ
እኔ እኮ ይሄን ሰደቃ ሰጥቻለሁ እኔ እኮ በነገራችን ላይ ዑጅብ ያው ከሰው ጋር የሚያወራው ነገር አይደለም ሰው በራሱ ጋር የሚያወራው ነገሮች ናቸው ብዙ ጊዜ ዑጅብ ያው ከራሱ ጋር ውስጡ ይሄን ሁሉ ስራ ሰርቼ ይሄን ሁሉ ዒባዳ ይሄን ሁሉ ቁርአን ቀርቼ ሐፍዤ ይሄን ሁሉ ዒልም ዘመናዊም ዓለሙም ላይ ይሄን ሁሉ እውቀት አውቄ መሳሰለ ብሎ በቃ በራሱ ይገረማል والتبجج بما عند نفسه وعند الناس በቃ ራሱ ጋር ያለውን ነገር ከሰዎች አንፃር ሲያይ በቃ ከፍ ያደርጋል የራሱን ስራ ሁሉ والمعجب يغتر بنفسه وبرأيه ሐሳቦች ሁሉ ይገርሙታል በጣም አሪፍ ሐሳብ እሰጣለሁ እኮ እኔ በቃ የተለየው ሰው ነኝ ስማርት ነኝ ይላል በዘመናዊ ቋንቋ ስማርት ነኝ በጣም የተለየው ሰው ነኝ የመሳሰለ እንግዲህ ለሰው የሚሰጡ የተለያዩ ማዕረጎችን ይሰጣል ከሁሉም የታወቁ አዋቂ ነኝ እንደዚህ ነኝ ويأمن مكر الله وعذابه الله ይቀጣኛል ብሎ አይሰጋም በቃ ስጋት የለበትም لا يستفيد من غيره باستشارة أو نصيحة የሰው ምክርም የሰው ማማከርም የሰውን ግሳጼ አይሰማም በቃ ራሱን ነው እንጂ ሰውን አይሰማም ምክንያቱም ሰዎች ትንሽ ናቸው እሱ ጋር ሁሉም ሰው ትንሽ ነው እሱ ብቻ ነው ትልቅ ሰው ግልጽ ነው ነሲሃ ቢያንስ የሰው ነሲሃ ሰምተህ እሺ እስቲ አያለው የሆነ ነገር ይባላል አይ አልገባውም አላወቀኝም እኔ ተራሰው መስየው ነው ይላል እኔ እኮ አላወቀኝም ይሄ ሰውዬ ቢያውቀኝ ኖሮ እንደዚህ አይልም ይላል ግልጽ ነው እና ዑመር ኢብኑ الخطاب رضي الله عنه ጥሩ ንግግር ይናገራሉ احبكم الي من اهدى الي عيوبي እኔ ዘንድ ዑመር ኢብኑ الخطاب እንግዲህ ዑመር ማለት እንደዚህ ተራ ሰው ከነብዩ አለይሂ ሰላም ከኔ በኋላ ነብይ ቢኖር ዑመር ነበርና ብሏል ነብያችን አለይሂ ሰላም ትልቅ ሰው ማለት ነው በቃ የዚህ ኡማ በቃ ትልልቅ ሰዎች አይደል እና አቡበከር እና ዑመር ማለት በቃ ከነብዩ በኋላ አሉ የሚባሉ ሰዎች ናቸው በዛ ደረጃ ሆኖ ዑመር ከኔ በኋላ ነብይ ቢኖር ዑመር ነው ተብሏል ነብያችን አለይሂ ሰላም እንደነገሩ እንደዛ ሆኖ ግን ዑመር ከሁላችሁም ተወዳጅ ሰው ማለት እኔ ጋር የኔን ዒብ የሚነግረኝ ሰው ነው ዒብን የሚነግር ሰው ይገነባሃል ያሳድጋል ከፍ ያደርጋል ግን እነዚህ ሰዎች ዑጅብ ያለባቸው ሰዎች ይሄ አልገባው ምናምን ከራሱ ጋር ነው በነገራችን ላይ ዑጅብ ከራሱ ጋር የሚያወራው ወሬ ነው ገና ወደ ሰው አልሄደም ስለዚህ ولا يتاثر بوعظ غيره ምክር የተለያየ ምክር ዋዕዝ ምናምን አይጠቅመውም ለሱ ولا بشارته وتوجيهه የሆነ አቅጣጫ ሰዎች ቢሰጡት ራሱ አይገባው وبذلك يغلق على نفسه نوافذ الحكمه حكمه የሚባል ጥበብን አላህ ይከለክለዋል ጥበብ የሚያገኘው ሰው ከሰው ጋር ሲመካከር ከሰው ሲወስ አው ሁሉም ነገር በግልጽ አይወሰደው አንዳንድ ሰው ለምን ወንጀል አትሰራም ብሎ ሊመክርህ ይችላል እኮ ለምን ኸይር ሰራህ ብሎ የሚመክርህ ይኖራል ይሄ በቃ ግን የሚመክርህ ወንድም አላህን የሚያውቅ አላህን የሚፈራ ሰው ቤተሰብህ የሆነ ትልቅ ሰው የሆነ የሚያስብ አሳቢ የሆነ የመሳሰለ ቢሲመክር ምክር መስማት ጥሩ ነው ማለት ነው ويعيش مع نفسه في عزلة بغيضة በጣም የሚያስጠላ የራሱን ህይወት ነው የሚበቃ ተገልሎ ነው የሚኖረው ማለት ስታየው ሰው ጋር ሊቀላቀል ይችላል ግን የራሱ ሐያት ነው የሚኖረው ምክንያቱም ከሰው ወደሱ የሚያልፍ ምንም ነገር የለም በቃ ዘግቶታል ከሰው የሚመጡትን በሮች ሁሉ ዘግቷል نسأل الله العفو والعافية لنا ولجميع إخواننا الله يطبقنا ከዚህ ሁሉ الله عافي ይበለን ከዚህ አይነት ነገርም አላህ እንዲጠብቀን አላህ መጠየቅ ያስፈልጋል እና ዱዓ ስናደርግ ከኪብር ከዑጅብ ከመሳሰሉ ጠብቀን ብለን ዱዓ ማድረጋችን ይጠቅማል وقد مرت الأدلة في العجب عند ذكر أدلة ذم الكبر والخيلاء فلا داعي لإعادتها وليرجع القارئ إليها እና ስለ ዑጅብ ደሊሎች እዛው ኪብርና ኹያላ የሚለው ላይ ባለፉ ባየናቸው ውስጥ ዑጅብ አለ እዛው አለ በቃ እና እዚህ ላይ እነሱን ማምጣት አያስፈልግም ተመልሶ ወደ ኋላ ተመልሰን የኪብር ባቦች ላይ እናያቸዋለን
وقد عرفت مما سبق أن العجب بداية الكبر የኪብር መጀመሪያ ዑጅብ ነው ብለናል وأن التكبر أثر الكبر الكامل في النفس ሁለት ነገር አይተናል ባለፈው ኪብር አለ ውስጥ ኪብር ማለት ውስጥ ያለ ነገር ነው ተከቡር ደግሞ ያላህ ባሪያ ላይ ሚንጸባረቀው ነገር ተከቡር ይባላል ተግባሮቹ አነጋገር የመሳሰለ በመናቁም ያደርጋቸው ነገር እንቅስቃሴዎች ተከቡር ናቸው وأن الخيلاء من الآثار القاتلة للمتكبرين خيلاء የሚባለው ትልቁ ደረጃ የሙተከቢሮች መጨረሻ ደረጃ ነው ومن أراد علاج الكبر فقد سبق ذكره كبرن ማጥፋት በተዋضع ነው ብለናል ባለፈው ومن أراد علاج الخيلاء فليعالج الكبر في داخل نفسه خيلاء የሚለውን ማጥፋት ከፈለገ ውስጥ ያለውን ክብር ያውጣ ومن أراد علاج العجب فبعلاج الكبر يعالج العجب إن عجب لما طفت كبر بما طفت عجب يطفى كبر كطفى وأنه كبر كطفى عجب يطفى والعجب في الناس كثير وكثير والناجي منه أقل من القليل سلا عجب سوزا بطام بزو سوغوش قال ከዚህ ከዑጅብ ደግሞ የሚጠሩ ሰዎች ጥቂት ናቸው በጣም ጥቂት ናቸው وهو اقل خطرا من الكبر في نفس ذويه ባለቤቱ ላይ ከኪብር አንፃር ሲታይ በጣም ትልቅ ኪብር መጥፎ ነው ያው ምስቃለ ዘራ እንኳን ካለበት ጀነት አይገባም ተብሏል በሐዲስ በግልጽ ተነግሯል ዑጅብ በዛ ደረጃ አይደለም የያዘውን ሰው በዛ መልክ አይደለም وعلاجه اهون واسهل من علاج الكبر واثاره እና ዑጅብን መፈወስ ወይም እንዳይኖርብን ለመፈለግ ከኪብር ምናደርገው ጥረትም ከኪብር ያንሳል والعجب فيما يبدو من صغار الذنوب لا من كبارها ዑጅብ ደግሞ ከባኢር አሁን እንትን ኪብር እስከ ኩፍርም ይወስዳል ብለናል ባለፈው በአላህ ላይ በረሱል ላይ በዲን ላይ በመናም ከሆነ አይደል ቀጥታ ወደ ኩፍርም ሊወስድ ይችላል ያ ሳይሆን ራሱ የሰው ልጅ አሳንሶ መመልከት ትንሽ የቅንጣት ታክል ኪብር ያለበት ሰው ጀነት አይገባም ተብሏል ይሄ ከባድ ነው ከባኢር ነው በቃ ዑጅብ ግን በዛ ደረጃ አይደለም ነው ከትናንሽ ወንጀሎች ሊሆን ይችላል አላሁ አለም ግን ትንሽ ወንጀል ነው ብለን ብዙ ጊዜ ትናንሽ ወንጀሎች ሲበዙ ሰውየውን ያጠፉታል ተብሏል ይሄ ቃይዳ አለና ትንንሽ ወንጀል ሁሌም ሰው ሲሰራው من المهلكات ይሆናል በኋላ ሰውየውን ያጠፋል አንድ ሁለተኛ ደግሞ ዑጅቡን ዝም ካለው ወደ ኪብር ይሻገራል መጥፎ ነው اما الكبر فحسب تقسيمه السابق منه ما هو اكبر الكبائر وهو الكبر على الله እና كبر ተነግሯል ባለፈው አንደኛ በአላህ ላይ وعلى رسوله وعلى دينه ይሄ ቀጥታ በቃ اكبر الكبائر ወደ ኩፍር ሁሉ ሊወስድ ይችላል አላህ ይጠብቃል በአላህ ላይ በነብዩ አለይሂ ሰላም ላይ በዲን ላይ መሳሰለ ይሄ ከሆነ ምንም ከባድ ነው ወደ ኩፍር ሁሉ ሊወስድ ይችላል ማለት ነው ما ترتب عليه من اضرار بالناس ومنه ما هو كبائر بسبب ما ترتب عليه من اضرار بالناس ሰው ላይ ጥቃት የሚያደርስበት በዛ መልኩ ከሆነ ያው ከዚህኛው ከኩፍር ከሚባለው ያንሳል ومنه ما هو من الصغائر كبر ውስጥ ራሱ አነስ ያለ ሊኖር ይችላል والله اعلم ይላል እንግዲህ وما احسن قول الشاعر في التواضع እና ስለ ተዋضع እንግዲህ ዑጅብን ከሚፈውሱ ነገሮች አንዱ ተዋضع ነውና تواضع تكن كالنجم لاح لناظر على صفحات الماء وهو رفيع ولا تك كالدخان يعلو بنفسه إلى طبقات الجو وهو وضيع تواضع አድርግ ተናነስ ለሰው በጣም ስትተናነስ ልክ እንደ ከዋክብት ትሆናለህ ከዋክብት ስታየው እንትን ይመስላል ማይታይ ነገር ይመስላል ግን በደንብ ቦግ ብሎ ይበራል አይደል ከፍ ብሎ
ከዋክብት ያሉት ላይ ነው አይደል ሰማይ ላይ ነው ያሉት ከፍ ብሎ ያለ መሬት ላይ ባህር ላይ ሁሉ እንትኑ ይደርሳል ብርሃኑ ማለት ነው አይደል በደንብ አድርጎ በቃ መሬትን ሁሉ በቃ በብርሃን ይሸፍናል ማለት ነው ከዋክብት ولا تكن كالدخان يعلو بنفسه እንደ ጭስ እንዳትሆን ጭስ ስታዩት ከፍ ይላል አይደል ወደ ሰማይ ይሄዳል ጭስ የሚጎዳው ነገር አለው الى طبقات الجو وهو وضيع ወራዳ ነው ጭስ ማለት በቃ ምንም ወደ ሰማይ ይሄዳል ወደ ሰማይ ሲሄድ ምንም እንትና ያደርጋል የሚያደርገው ነገር የለም ማለት ነው ጭስ ያ ግን ከላይ ሆኖ ቦግ ብሎ ለመሬትም ያበራልና ልክ ከዋክብትና ጭስ በጭስ መስለዋል ማለት ነው ይሄ ራሱ የሚኮራ ሰው እንደ ጭስ ነው በቃ ዝም ብሎ ምንም ነገር የለም ባልተጨበጠ ነገር وقول الآخر إن شئت أن تزداد قدرا ورفعة فلن وتواضع واترك الكبر والعجب سو انديا كبره كفلك ይላል ቦታ እንዲሰጥህ እንዲያ ከብርህ ከፈለክ ለስላሳ ሰው ሁን ተዋዱዕ ይኑር ተናነስ ክብርና ዑጅብን ተው ክብርና ዑጅብ ከተው ሐቂቃ ሰው ያከብራል እና ሰው ምናልባት ጊዜያዊ ነገር ይዞት የሚያከብርህ ሊመስል ይችላል ውሸት ነው ስለዚህ ይሄን ይመስላል ዑጅብን አላህ ይጠብቀን እንደተናገርነው ዑጅብ በራሱ በክብር ደረጃ አይኖርም ግን ዑጅብን መፍትሄ ካላገኘን ሰው በራሱ መገረም ሲመጣ ወደ ይሄዳል ወደ ሰው ወደ መናቅ ይሄ ክብሩ ይሄ ነው ሰው ወደ ማሳነስ አለ ይሄ ክብር ነው የተያያዘ ነው ዑጅቡን አልፈውስም ካልክ ወደ ክብር ትሄዳለህ በቃ ይሄ ታወቀ ነው ስለዚህ መጠንቀቅ ያስፈልጋል አላህ ይጠብቀን ከዑጅብ ኢንሻአላህ ትንሽ ጊዜ ስላለን ወደ ገضብ እንሄዳለን ዛሬ ደግሞ ሶስተኛው በሽታ ቁጣ ነው ቁጣ የልብ በሽታ ነው እናየዋለን الإمام الغزالي في الإحياء ذكر الغضب وذكر معه في العنوان الحقد والحسد إحياء لاي إمام غزالي غضب قطان استاوسنا حقدنا حسد የሚባሉ ደግሞ ብለው ወደፊቱ እናያቸዋለን አብሮ አመጡት على أساس أن الغضب هو الذي يولد الحقد والحسد كمرضين خطيرين مدمرين للفرد وللمجتمع በጣም ሁለት ከባድ በሽታዎች حقدና حسد እንመጣባቸዋለን ስንመጣም እንተረጉመዋለን እነዚህን የሚያመጣው ማን ነው ቁጣ ነው ህብረተሰብንም ግለሰብንም የሚያጠፋው وإن كان غيرهما مما يولد الغضب كثير በነገራችን ላይ ቁጣ ይሄን ብቻ አይደለም ብዙ ነገሮችን ይዞ ይመጣል ብዙ ጣጣዎችን ያመጣል إلا أنه ليس في خطورة هذين المرضين እና በዚህ ደረጃ ክፉ ባይሆኑ ማለት ነው والحقيقة أن الغضب الذي لا تعصمه التقوى قطة تقوى يلبت قطة يا الله فراتش يلبت قطة لا تحده مبادئ يلتزم بها الإنسان لا الله بلو سلال هنا بقى ምንም አይነት በርህ የለውም በቃ ወዴት እንደሚሄድም አይታወቅም ቁጣ ከባድ ነገር ነው ويأخذ بها نفسه خوفا من الله تعالى ورغبة في رضاه ومثوبته هو داء وبيل يا الله دستا يا الله ፍራቻ ምናምን ሁሉ ሊወስድበት ይችላል በቃ ውስጥ ያለውን ኸይር በሙሉ ሊያጠፋበት ይችላል አላህ ይጠብቃል وهو داء وبيل በጣም ከባድ በሽታ ነው وشر لا حدود لآثاره ونتائجه በጣም ክፋቱ የበዛ ሸር ነው በጣም መጥፎ ክፉ ነገር ነው خصوصا حين يكون الغاضب ذا سلطة مستمدة من غناه أو من منصبه يا ሚቆጣው ሰው ደሃ ቢቆጣ መቼስ ምንም አይጎዳህም ወይ የሆነ ነገር ይወረውርብህ ይሆናል ተቆጪው አካል
ሙተከብር ከሆነ ባለ ስልጣን ከሆነ ባለ ሀብት ከሆነ ይከባድ ነው አይደል? በቃ ምንም አይፈራም። ይሄ ጥቃት ይደርስብኛል ብሎም ስለማይፈራ በቃ የመጣለትን ሊያደርግህ ይችላል። ሁለቱን ደግሞ መያዘ ሀብትም ስልጣንም ሲኖረው ደግሞ የከፋ ነው። ወላ ራዲዐ ለሁ ሚን ኢጅራም ወላ ማኒዐ ሚን ኢስቲብዳድ አው ዙልም የፈለገውን ክፋት የፈለገውን ዙልም ቢሰራም ይመልሰው የለም። አላህ ይጠብቃል። አው ጀበሩትን يستذل به رقاب الناس በቃ የሰውን አንገትን ቢቀላም የሚጠይቀው የለም። ቢያጠፋ ህይወት ቢያጠፋ ማንም የሚጠይቀው የለም። ويحطم فيه آدميته ስብዕናቸውን ቢጎዳ ራሱ የሚጠይቀው የለም። والقرن العشرون مليء بمن غضبوا لباطلهم ሃያኛው 21ኛው ክፍለ ዘመን እንጨምርበት ለሚከተሉት ግለሰቦችና ለሚከተሉት መርህ በጣም በቃ እንደዚህ አይነት ቁጣ የሚያመጣው ነገር ቀላል አይደለም። ቁጣ ነው። ሙሶሊኒም ብንድነው ሂትለር ምንለው ቁጣ ነው አይደል? ምናየው ይሄ ሁሉ የጦርነት እንትን አብዛኛው ቁጣ ነው፣ ስሜት ነው። ይናደዳል፣ ይቆጣል፣ በቃ አጥፋልኝ ይላል። በቃ ففتحوا للشعب المنافي والسجون والمعتقلات በቃ ማሰር ነው። ማንኛውም ነገር እርምጃ ሊወስድ ይችላል። وعلقوا المشانق لمن لا يريد لهم بولاء እነሱን የማይደግፍ ሰው ሊሰቀል ይችላል። وادخلوا الاحزان والآلام على كل اسرة በእነሱ ዙልም ምክንያት ሀገርም ግለሰብም ቤተሰብም ሊወድም ይችላል። وسددوا سهام الظلم والتعذيب والتنكيل الى كل انسان ينبض فيه عرق بعزة او حرية او كرامة በቃ ክብር ያለው ስብዕና ይልጠብቅ ነፃነት ይኑረኝ ምናምን የሚለውን ሰው ሁሉ ሊያዋርዱ ይችላሉ። ولو قدر للإنسان أن يركب طائرة ترتفع به إلى أعلى قدر ممكن ثم ينظر إلى الكرة الأرضية بمنظار مكبر لوجد الدماء البشرية المناسبة على وجه كل يوم تقارب دماء ما يذبح من حيوان وطيور. الناس سولج እንዳው حريف كاميرا تسرتو የሰውልጅ ሚፈስ ደሞችን ሚፈሰውን ደሞች ማየት ቢቻል ኖሮ እንስሳ ይሄ የሚታረዱ እንስሳና አዕዋፍ በእነሱ ልክ ደም የሰው ልጅ ደም የሚፈስ ያይ ነበር። ላይ ሰማይ ምንድነው አውሮፕላን ላይ ካሜራ ተሰጥቶ እንዳው ቢመችና ብታዩ አለ የሰው ልጅና ይሄ ነው አለ ዜና ብትከፍት የምትሰማው ይሄን ያህል በቃ ይሄ ነው። وما لذلك من سبب إلا الغضب ይሄ ሁሉ ቁጣ غضب የሚያመጣው በሽታ ነው። وما تولد منه من احقاد وثأرات ጥላቻ ቂም በቀል የመሳሰሉ وليس للغضب من سبب في اكثر انواعه الا كبرياء الطبقة المترفة እና ብዙ አይነት ቁጣዎች ቢኖሩም ዋናው በቃ ይሄ የበላይነት የሚሰማው አካል የክብር ባለቤት የሆኑ ሰዎች አላህ ኒዕማ የሰጣቸው ሰዎች ከነሱ የሚወርደው ቁጣ ከባድ ነው። أو الطبقة المتسلطة بقوة الحديد والنار السلطة ባለቤቶች ولا وما تعتمد عليه من عصم في الشرق أو عصم في الغرب والشرق والغرب كل منهما بالناس يلهو ويلعب እና በቃ መሬት በዚህ ምድራችን ምናየው ዙልም ሁሉ ይሄን ነው የሚያሳየን። والزعيم المأجور المصنوع خارج وطنه يزمجر في الشعب ويضرب በውክልና እንግዲህ አለቆች ያሉትን ነገር ሊያደርግ ይችላል ማለት ነው። والمواطن المستضعف يلعق من ذل جراحه ولا يستطيع حتى أن يغضب مسكين ደግሞም ይሄ የቁጣው ሰለባ የሆነው ደካማው ሰው ምንም ሊያደርግ አይችልም አይደል? በቃ ዝም ማለት መሰበር ካልሆነ መቆጣት ራሱ የማይችልበት ደረጃ ይደርሳል። ولذا قال الإمام الغزالي في الإحياء على إمام غزالي إحياء إن الغضب شعلة نار مستكنة
في طي الفؤاد استكنان الجمر تحت الرماد ቁጣ ማለት በጣም የእሳት ፍም እዚህ ልብ ውስጥ የተደበቀ ፍም ማለት ነው። ያ ፍም ሲወጣ በቃ የሚፈጥረው ነገር አይታወቅም። አንድን ፍም እንዳው እዚህ ውስጥ አውጥቼ አሁን በወረውረው ምን እንደሚያመጣ አይታወቅም። ወዴት እንደሚሄድ ምን እንደሚያቃጥል ልክ እንደዛ ነው። እዚህ ልብ ውስጥ ተደብቆ ነው ያለው ያ ፍም አመድ ውስጥ እንደሚደበቀው በቃ እዚህ ልብ ውስጥ የተደበቀ ፍም ማለት ነው። ويستخرج الكبر الدفين في قلب كل جبار عنيد كما تستخرجها إن أسباب أخرى بقى يهونا ኩራተኛ ሰው የበላይነት የሚሰማው ሰው በቃ በፈለገ ጊዜ ቁጣ ሲመጣ ያ ክብሩ ይረዳዋል ያወጣውና የፈለገውን ሊያደርግ ይችላል። والغضب طبيعي في كل إنسان بل في كل حيوان ይሄ ነው ሌላ እንደ ክብር አይደለም። غضب ክብር ምንም ባለፈው ስለ ክብር ስንናገር ክብር ምንም ኸይር የለም ሁሉም ሸር ነው። غضب ግን ቁጣ የሚፈለግበት ቦታ አለ። ግልጽ ነው እና አንድ ሰው ቁጣ የሚያስፈልግበት ቁጣ ዋጅብ የሆነበት ቦታ አለ። ቁጣ የሚያስፈልግበት ቦታ አለ። በነገራችን ላይ በሁሉም ሰው ውስጥ ቁጣ የሚባል ነገር አለ። ሁሉም እንዳው እንስሳዎች ሁሉ አላቸው እንስሳት አላቸው። وهو ضروري ولازم في بعض الأحيان አንዳንዴ በጣም ግዴታም ነው ያስፈልጋል አንዳንዴ وبغيض ومردود في أكثر الأحايين ብዙ ጊዜ ግን ይጠላል አይደል? ሐሰድ ሒቅድ እነዚህ غضب ምናምኖች አንጻራዊ ቃላት ናቸው አንጻራዊ ናቸው። አንዳንዴ በጣም የሚያስፈልጉበት ቦታ አላቸው። ቁጣ የሚፈልግበት ቦታ አለ። فمن اعتدى إنسان على نفسه أو ماله أو عرضه أو ولده አንድ ሰው ላይ በነፍሱ ላይ ጥቃት ቢደርስበት በሀብቱ ላይ ጥቃት ቢደርስበት በክብሩ ላይ ጥቃት ቢያደርስበት በልጆቹ ላይ በቤተሰቡ ላይ በሀብቱ ላይ ጥቃት ቢደርስ ወይም እሱ የሚጠብቃቸው ሰው ላይ ጥቃት ቢደርስ فإنه يغضب መቆጣት አለበት። ይሄ ከሌለ ደዩስ ይባላል አይደል? ደዩስ ይባላል እኮ ይሄ ከሆነ አደጋ ነው። ደዩስ ማለት ሚስቱ እህቱ እናቱ ስትደፈር ምንም አይመስለው ሰው ማለት ነው። ይሄ ትልቅ በሽታ ነው። እንደዛ ነው የሚሆነው። ይሄ አደጋ ነው። መቆጣት አለበት፣ መናደድ አለበት፣ መበሳጨት አለበት አይደል? ብስጭት ቆም ያ በቃ ሐቅ ሲነካ ዝም የሚል በቃ ምንም እንዳልተከሰተ ከመሰለ ይሄ እኮ ኢማኑ ራሱን መፈተሽ አለበት። ويقوم بمحاولاته المستطاعة ليدفع سبب الغضب በተቻለ መጠን የቁጣውን ያበርድለት ነገሮች መፈለግ አለበት። وهذا غضب محمود ይሄ የሚወደድ የሚመሰገን ቁጣ ነው። ደስ ጥሩ ቁጣ ነው። وقد يكون واجبا አንዳንዴ ዋጅብ ሊሆን ይችላል ቁጣ በዚህ አይነት ሁኔታ ሐቅ ሲነካ ያልተቆጣ ሰው አደጋ አለ። وعلى المسلم أن يتصرف حين يغضب هذا الغضب في حدود ما يسمح به دينه ሙስሊም ደግሞ ይሄን ቁጣ ሲመጣ ሲደርስበት የሚያስቆጣ ነገር ሲደርስ የሚወስዳቸው እርምጃዎች ይሄ ነው። አሁን እዚህ ዲኑ ባዘዘው መልክ ሊሆን ይችላል። ግልጽ ነው። አንድ ሰው መጣና ቤትህን ሊያጠቃ መጣ አይደል? በቃ ሰውየው ነው ማጥቃት ያለብህ ወይም መመከት ያለብህ። አይ ይሄ ሰውዬ ቤተሰቦቹን ብታጠቃ ይሄ አደጋ ነው። ቤተሰቦቹ ምን አላደረጉ? እናቱ፣ ሚስቱ፣ ልጆቹ ምን አላደረጉም? የሚያጠቃውን ሰውዬ ነው መመከት ያለብህ። ከቻልክ እሱን መከት፣ ካልቻልክ ደግሞ ሰብር አድርግ በቃ አይደል? ወይ ደግሞ ወደሚመለከተው አካል ውሰድ። አይ አህያን ፈርቶ ዳውላውን እንደሚባለው ይሆናልና ሄደህ እሱን ቤተሰቡን ብታጠቃ ወይ ልጆቹን ብታጠቃ እንደ ምሳሌ ማለት ነው። ዲንም አይፈቅደው ነው። አው في حدود ما يعتبر كمالا في دينه ዲን የሚያዛቸው መንገዶች አሉ ማለት ነው። ቁጣ ማብረጃ መንገዶች። አንድ ሰው ሲያስቆጣ ሲዘልምህ ከዘለመህ በላይም እሱንም ማጥቃት የለብህም።
አንድ ቦክስ ከመታ አንድ ቦክስ ነው መምታት ያለብህ። ከገደልከው በአንድ ቦክስ ሰው ከገደልከ ሂሳቡ አይመጣም። ስለዚህ ኢስላም የሚያዘው እንደዚህ ፍትሃዊ መንገዶች ሊሆን ይችላል። እንደ ምሳሌ ነው እነዚህን የጠቀስነው። ኢንሻአላህ ገደብ ሰፊ ነው። በተለይ የሚያመጣቸው ጣጣዎቹና ወደ መፍትሄው ስንሄድ ኢንሻአላህ በሚቀጥለው ሳምንት የምናየው ይሆናል። ይሄን ይመስላል ኢንሻአላህ። አላህ ዑጅቡና ገደብ የሚባሉትን ሁለት በሽታዎች አይተናል። ገና አላለቀም። ብዙ የቀልብ በሽታዎች አሉ። ኢንሻአላህ ሰብር ካለን አላህ ጊዜ ይስጠንና ብዙዎቹን እያወቅን እንመጣለን። ሁልጊዜም እንደምለው እነዚህ በሽታዎች ፈውሳቸው ኢስላም ውስጥ ነው ያለው። ዶክተርም አይፈውስም። ዶክተሮች ካላችሁ በግልጽ ነው የምንነግራችሁ። ዶክተር አንዳንድ ነገር ሳይኮሎጂ ጋር የሚገናኙ ነገሮች ሊነግርህ ይችላል፣ ወይ ሳይኪያትሪ ማለት አይደል? ቁጣ ማብረጃ መንገዶች ምናምን የሚለው ላይ በሰፊው ሊሄድበት ይችላል። እንዳይመጡ መከላከያዎች መሳሰለ፣ ይሄ ችግር የለውም። ግን ትክክለኛው መፍትሄ ያለው በአላህ ትእዛዝና በነቢያችን አለይሂ ሰላም መንገድ ነው ያለው። ይሄ ወሳኙ መንገድ ይሄ ነው። ኢስላም ጋር ነው መፍትሄው ያለው። ስለዚህ እነዚህን አይነት በሽታዎች የመሳሰሉት በሽታዎች ቶሎ ደርሰንባቸው ካልፈወስናቸው ህብረተሰብን የሚበክሉ ግለሰቡን ያለው የመሰለው የሌለ ሰው ሆኖ ይኖራል በዚህ ዓለም ማለት ነው። ያለ የመሰለው የጠፋ ሰው ከባድ ነው። የሚያመጡት ጥፋት በጣም ከባድ ናቸው። ምናልባት ልቡ ይንቀሳቀሳል። ላቦራቶሪ ቢሄድ ምንም በሽታ የሚያሳዩ ምልክቶች ላያሳይ ይችላል። እነዚህ ነገሮች ኪብር ያለበት ሰው ላቦራቶሪ ቢሄድ ምንም ነገር ላይኖር ይችላል። ግን በጣም ከባድ በሽታ ይዞ ነው የመሳሰሉ እነዚህ ዑጅብ፣ ገደብ እነዚህ ከባድ በሽታዎች ናቸው። ፈውስ ይፈልጋሉ። ፈውሳቸውን በየጊዜው እየጠቀስን እንሄዳለን። አላህ በሰማን የምንሰራ ያድርገን። وصلى الله على سيدنا محمد وعلى آله وصحبه وسلم. جعلني الله وإياكم من الذين يستمعون القول فيتبعون أحسنه. اللهم أرنا الحق حقا وارزقنا اتباعه، وأرنا الباطل باطلا وارزقنا اجتنابه. اللهم كما أحسنت خلقنا فحسن خلقنا. اللهم أحسن سرنا وسريرتنا وظاهرنا وباطننا يا رب العالمين. اللهم أصلح ظاهرنا وباطننا يا رب العالمين. صلى الله على سيدنا محمد. سبحان ربك رب العزة عما يصفون.